ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? በዛሬው ቪዲዮ ለማየት የምንሞክረው በኢትዮጵያ ኢንትራንስ ታሪክ ከፍተኛ የማትሪክ ውጤት ያመጡ 8 ተማሪዎችን ለማየት እንሞክራለን። በስምንተኛ ደረጃ የምናያት ተማሪ ሃናን ናጂ ትባላለች። ያመጣችው ውጤትም 649 ከ700 649 ያስመዘገበው ሃናን ናጂ አዲስ አበባ ተማሪ ነች። የሃናን ናጂን ተሞክሮ ነው የሚወድቀው ብዬ ማስበው ማለት ነው። ስለዚህ ራሳቸው ላይ ቢሰሩ የተቻላቸውን ቢያደርጉ ለውጥ ይመጣል። በሰባተኛ ደረጃ የምናገኛት ኑሐሚን ደንበል ትባላለች። ያሰላ ከተማ ነዋሪ ነች። አሰላ ነው ኢንትራንስ ኤግዛሟን የወሰደችው። እሷ ያስመዘገበችው ውጤት 650 ነው። ኤሮስፔስ ኢንጂነር ነው መሆን የምፈልገው እና የምፈልገውን ነገርም ለማግኘት አሁንም ከዚህ በኋላ ብዙ መስራት እንደሚጠበቅብኝ ያውቃለሁ። እናም ለመስራትም ዝግጁ ነኝ። በተሰማራውበት ዘርፍ ለሀገሬ ትልቅ ነገርን የማድረግ ሀሳብ አለኝ። እናም እንደማደርግም አምናለሁ። በስድስተኛ ደረጃ የምናገኛት ተማሪ ናታኔም በላይ ትባላለች። አዲስ አበባ ከተማ ነዋሪ ነች። ያስመዘገበችው ውጤት 651 ነው ከ700 ፈተና ነው ላይክ አንድ ፈተና ነው። ነገር ግን ኢንትራንስ ስለሚባል በጣም ፕሬሸሩ ከባድ ነው። ራስ ሊያጨናንቅ ይችላል። እኔ ይሄን ፕሬሸር እንዳይኖር ያደረኩት ፋይናል ነው። በቃ የትምህርት ቤታችን ፋይናል ነው ብዬ እንደሌላ ፈተና አይቼው ነው የገባሁት። እና ደግሞ ኢንትራንስ ነው ራሱ ብናስብ አንድ ፈተና ነው፣ የዓለም መጨረሻ አይደለምና ትንሽ ቀለል አድርጎ ማሰብ ነው። ስተኛ ደረጃ የምናገኘው ተማሪ አላዛር ተካ ይባላል። እዛው አዲስ አበባ ተማሪ ነው። 659 ከ700 በማምጣት ኢንትራንስ ሰቃዮች መካከል አንዱ ነው። መጀመሪያ ላይ ወላጆቼን በጣም ላመሰግናቸው ፈልጋለሁ። ምክንያቱም ከመጀመሪያ ጀምሮ በጣም ፎከስ ሰጥተውኝ ነበር። ልጅ እያለሁ በደንብ ነው ማስታወሰው። በየተወሰነ ጊዜ ማታ ሲመለሱ የተወሰኑ 1-6 ምናምን መጽሐፍ ይዘው ይገቡና ይሄን አንብብ ብለው ይሰጡኝ ነበር እና ከዛ ከነበርኩ በኋላ ነው አዲስ የሚያመጡልኝ። እንደዛ ነበር ያዳበርኩት። በሱ መልኩ በጣም አበረታተውኛል። ያው ትምህርቴን በደንብ እንድከታተል። በቀጣይ የምናገኛት ሄለን በርሄ ትባላለች። በትግራይ ክልል የምትገኝ ተማሪ ነች። ያስመዘገበችው ውጤትም 662 ከ700 ቅድሚያ። ከዛ በኋላ ትምህርት ቤታችን በጣም አስተማሪዎች ከኛ ጋር ነበር የሚያድሩት። ከዛ ደግሞ የ2 አመት ምናምን ፖርሽን በተወሰኑ ወራቶች ነበር የሸፈነው። ለጥር ነበር የታቀደው ፈተናችን። ከዛ ነው የተላለፈው ወደ ሐምሌ። ስለዚህ ያው ትምህርት ቤቱ በጣም ነበር ያገዘን። አስተማሪዎች ከኛ ጋር ያድሩ ነበር። በፈልግነው ጊዜ እንጠይቃቸዋለን። በጣም ደስ የሚል ትምህርት ቤት ነው። እሱ ነው ያንበሳውን ድርሻ የወሰደው ብያስ። በሶስተኛ ደረጃ የተቀመጠው በኢንትራንስ ታሪክ 666 ከ700 በማምጣት ከደሴ አዳሪ የወጣው ተማሪ ሚኪያስ አዳነ ነው የሚለውን ሰምተናል። በለፋበት ልክ ታገኛል። በተለይ የዘንድሮ ፈተና በዩኒቨርሲቲ ውስጥ ስለተሰጠ ስርቆት አልነበረም፣ ፈተና አልወጣም እና ላይክ የዘንድሮ ፌር ነው ማለት ይቻላል። በለፋንበት ልክ ነው ያገኘው። 575 ከ600 በማምጣት ሲፈን ተክሉ ከአዲስ አበባ የምትለውን ሰምተን እንመለስ። በኋላ 575 የኔ መሆኑን ሳቅ ደግሞ ደነገጥኩኝ በጣም። ኦኬ ዲስ ፓርት ማች አያደርግም ማለት ነው ብዬ ከሷ ጋርም ተነጋገርን። በጣም ደስ አላት። ኮንግራቹሌሽንስ አለችኝ። ደወለችልኝ ከክላስ ወጣ ምናምንና በጣም ደስ የሚል ሞመንት ነበረ። ሁሉም ሰው ደስተኛ ሆኖ ጀኒንሊ ቤተሰቦቼ ብዙ ሰዎች እየደወሉ ኮንግራቹሌት ሲያደርጉኝ የነበረው ስሜት በጣም ከፍተኛ የማትሪክ ውጤት ያመጣው ተማሪ ዮናስ ንጉስ ነው ከትግራይ ክልል 675 ነው የሚለውን ሰምተን እንመለስ። የ11ኛ ክፍል ላይ ትንሽ ወረድ ብዬ ነበር ከአቋሚ ምናምን በምክንያት ዝም ብዬ ብዙም 10ኛ ክፍል ስትሬስ ስላገኘው ትንሽ አሁን ምን ያርገኛል ብዬ ትንሽ ሸሸ ብዬ ነበር። ከዛ ግን ከጦርነቱ በኋላ ምናምን ሲጀመር ትምህርት አሁንማ በርቼ ማጥናት አለብኝ ብዬ አሰብኩና ከዛ እንደገና በደንብ ለማጥናት ጀመርኩት እና ከዛም በክላስ አሻሻልኩና ጥሩ ውጤት አመጣሁ። ከዛ ለካ ከጥናው ጥሩ ውጤት ማምጣት ቢያማሰብ ጀመርኩ። ከዛ በኋላ አሁን ማትሪክስ 675